በታሪክ ከፍታ መድረስ መውደቅ መረሳት ደግሞም ዳግም በሰውነት ልክ መከበብ ይህን የስሜትና የሕይወት መልክ መቄዶንያ ግቢ ውስጥ እናገኘዋለን። እዚህ ሰብአዊነት ከሃይማኖት ከዘርና ከቋንቋ በላይ ከፍ ብሎ ይታያል። ሰው መሆን ብቻውን በቂ ነው። ታሪኩ የሚጀምረው ከሀብት ሳይሆን ከርኅራኄ ነው። ቢንያም በለጠ። ይህ ስም ዛሬ ለሺዎች የተስፋ ምልክት ነው። አያት 49 የሚገኘው መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ጀንበር ብቅ ማለት ሳትጀምር ግቢው ሕይወት ይዘራል። አረጋውያንንና የአእምሮ ሕሙማንን የሚንከባከቡ ሠራተኞች ለሁሉም ሰው ተገቢ አገልግሎት በመስጠት ቀናቸውን ይጀምራሉ። መቄዶንያ ውስጥ ሁለት ትልልቅ ዓላማት ይገናኛሉ። አንዱ ዓለም በእርጅና የዛሉና የማምሻ ዘመናቸውን በሰላም ለማሳለፍ የሚናፍቁ አረጋውያን ያሉበትና ሌላኛው ዓለም ደግሞ በአእምሮ ሕመም ምክንያት ጎዳናን ቤት ያደረጉ ባለታሪኮች የሚገኙበት ነው። የኮንስትራክሽን ሰራተኛ ነኝ። ልጆች አሉኝ፣ ትዳርም ነበረኝ። ያው በስራ ላይ ያለው በደረሰብኝ ጉዳት ቤተሰቡም ተበተነ፣ ባለቤቴ ጋርም ተለያየ፣ ልጆችም ተበተኑ እና በግሌ እየጣርኩ ትንሽ ማግኛትን በቤት ክራይም ባልጋም እያልኩኝ ራሴን እየሸፈንኩ ነበር። አልሆነልኝ አለ፣ እጀም አላሰራኝ አለ። ከዛ ከጊዜ በኋላ ወደ በረንዳ ወጣሁኝ እና የጎዳና ህይወት በጣም አስከፊ ነው። ለማንም እንኳን ለሰው ልጅ አይደለም ለዱር አውሬ አይስተው። የመጣሁት የመቄዶንያ ያው በምን ምክንያት የልብ ችግር ስላለብኝ ለሕክምና ነበረ የመጣሁት። ሟች ነበርኩኝ እኔ ያኔ ያው የሞት አፋፍ ላይ ደርሼ ነው። እግዚአብሔር ዓላማ አለው ለሁሉ ነገር። ዶክተር ቢንያም አዞልኝ ፈጣሪ ማረፊያም ሕክምናም መኝታው ሁሉ ነገር አዘጋጅቶ ፈጣሪ ለኔ ልጅ አለሽ ብሎ ነው የሰጠኝ። እንደዚህ ቁሜ አልሄድም። እንደዚህ በስኪባታር ነው የምሄደው። ተኝቼ አልጋ ላይ ነው የምውለው። መታጠብ መንቀሳቀስ ምናምን አልችልም። እዚህ ማዕከል ውስጥ በአንድ ወቅት ዕውቀትና ጉልበታቸውን ሀገር ለሰጠቻቸው ኃላፊነት አውለው በሕይወት ውጣ ውረድ መከራ ገጥሟቸው ጎዳና ወድቀው የተገኙም በርካቶች ናቸው። ጥሪት ይጣራ ነበረ። ኢትዮጵያ በሰሜንም በምስራቅም ጠላቶች ከበዋት ጥሪት ይጣራ ነበር። በዛን ሰዓት ያው በበጎ ፈቃደኝነት ተመልምዬ 4ኛ ታንከኛ መምሪያ በሚባል እዛ ተቀጠርኩ እና በ18ኛ ክፍለ ጦር ውስጥ እንዳሰለጥን ተመልምዬ እዛ ታጠቅ ገባሁ። ታጠቅ ማሰልጠን ጀመርኩ። በተመደብኩበት አሰልጥኜ ወደ ግንባር ከ18ኛ ክፍለ ጦር ጋር ዘምቻለሁ። ታጠቅ በነበርኩበት ጊዜ 1972 ዓ.ም የዚምባብዌ ጦር ሁሉ አሰልጥኛለሁ ማለት ነው። በመኮንንነት ደግሞ ሰልጥኜ መኮንን ሆኜ ጦሩን መምራት ጀመርኩ። ከዛ በኋላ የስርዓት ለውጥ ሲደረግ በንግድ ስራ ተሰማርቼ ለተወሰኑ ዓመታቶች ያህል እስከ ኮሮና ድረስ ኮሮና እስከገባበት ድረስ በጥሩ ሁኔታ እንቅስቃሴ ያደረግ ነው። ወደ ኢትዮጵያ ባህር ኃይል ውስጥ የገባሁት በ1967 ዓመተ ምህረት ነው። በኢትዮጵያ ባህር ኃይል ውስጥ ለ15 ዓመት አገልግያለሁ። ከሲማን ሪኩሪት የሚባል ሲማን ሪኩሪት እንግዲህ መልመል መርከበኛ ማለት ነው። እስከ ቺፍ ፒት ኦፊሰር ድረስ ያለው ማዕረግ ላይ የደረስኩ ነኝ። መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል እንዲህ ባሉ ልብ በሚሰረስሩ ስሜት በሚኮረኩሩ እጅን አፍ ላይ በሚያስጭኑ ታሪኮች የተሞላ ነው።
ተምሬ ጨርሼ ያው አገለግል ነበር። ነርስ ነኝ። አዋል ነበር 33 ዓመት አገለገልኩኝ። ከዛ የሆነ ችግር አጋጠመኝ። ልጄ ሞተችብኝ። ስራም ልስተማራም አልቻልኩም። ከመሀል እናቴም ሞተችብኝ። በቃ አልተመቻቸኝም። ኑሮዬ ተበለሻሸ። ተታገልኩ ማይሆን ሲሆን ያው ስኳር የሚባል በሽታ ያዘኝ። ታከምኩኝ። ሕክምና ገንዘብ ጨረስኩኝ። ሲቸግረኝ እዚህ ገባ። ለሀገሪቷ ያው ወታደር ነኝ። ግዳጄን በምስራቅም በሰሜንም ጨርሼ በ83 ዓመተ ምህረት ተፈናቅለን ያው ስንበታተን የሄድኩት ወደ ሀረር ነው። ሀረር እንደተቀመጥኩም ቀደም ሲል አባቴ የልብስ ሰፊ ሙያ ስለነበረ ያ ትንሽ ሀሳቡ ስለነበረኝ በልብስ ስፌት ስራ ራሴን እያስተዳደርኩ ያለ እንደምታውቁት በ2003 ዓመተ ምህረት መስለኛል ሸዋበር ሙሉ ተቃጠለ። በእሳት አደጋ ተቃጠለ። ከዛ በኋላ ለማንሰራራት ሞከርን። እንደገና መብራት ኃይል የሚባል አካባቢ እንደገና እንዲሁ አሁንም ተቃጠለ። ከዛ በኋላ ግን ራሴን መቆጣጠርም ስላልቻልኩ ራሴን ወደ አልባሌ ቦታ ላይ በመክተት ወደ ጎዳና ዓለም ወጥቼ በተለያዩ ያው በችግር ላይ ነው የቆየሁት ለማለት ይቻላል። ማዕከሉ እረፍት አልባ ነው። በራሳቸውም ይሁን በሰው ድጋፍ የሚንቀሳቀሱት አእምሮና መንፈሳቸው ለማነቃቃት ወዲያ ወዲህ እያሉ ይናፈሳሉ። ማንበብ የሚፈልጉ ወደ ቤተ መጻሕፍት፣ ችሎታውና ፍላጎቱ ያላቸው ደግሞ በማዕከሉ የሥነ ጥበብ ክፍል ወይም አርት ቴራፒ ተገኝተው የፈጠራ ሥራ ያከናውናሉ። እና አሁን ደግሞ ከመጣው ጊዜ ጀምሮ በጣም ደስ የሚል ህይወት አለ ማለት ነው። በጣም ደስ የሚል ነው። ታኪን ጋር ነው የምኖረው፣ ጥቁር አንበሳ። ከጥቁር አንበሳ አልፎ ያው እዚህ ግቢ ሐኪሞች ክትትል ያደርጉልኝ ነው። በጣም ደስ ይላል። ከመጀመሪያ ከነበርኩበት ህይወት ደግሞ በጣም የሚያስደስት ህይወት አለኝ። እኔ አሁን ለምሳሌ በሚዲያ ጥሬ ዳታ ሰዎችን ኢንተርቪው አድርጌ ጥሬ ዳታ ወስድና የሰዎቹን ታሪክ ናሬት አድርጌ መጻፍ ጽፋለሁ። ናሬሽን ጽፋለሁ ማለት ነው። ዜናም ማዘጋጀት ይችላል። የሆነ እንትን ላይ ያንን ነገር ድራይቭ አድርጌ ለዜና በሚመች መልኩ ነው። ይሄኛው ደግሞ ተራኪ ጽሁፎችን እጽፋለሁ። ተራኪ ጽሁፎቹ ደግሞ ለተራኪ ፊልም በሚመች ሁኔታ እጽፋቸዋለሁ። እንደገና ደግሞ የተለያዩ ፕሮጀክቶችንም እጽፋለሁ። ወዲህ ደግሞ በየዕለቱ በመላው ኢትዮጵያ ባሉ 56 ቅርንጫፎች 9000 ሰዎችን ቁርስ፣ ምሳና ራት ለመመገብ የእንጀራ ምጣዱና ወጥ ቤቱ እረፍት የለውም። አዲስ አበባ ካለው ዋናው የመቄዶንያ ማዕከል ባሻገር በቅርብ ርቀት የሚገኙ የማዕከሉ ቅርንጫፎችም ምግብ የሚላክላቸው ከዚሁ ነው። በቀን ውስጥ 24ቱንም ሰዓት በፈረቃ እንጀራ ይጋገራል። በማዕከሉ የመመገቢያ አዳራሾች በየዕለቱ ሺዎች ይስተናግዳሉ። ወደ አዳራሹ መጥተው ችለው የማይመገቡትን ደግሞ በየማረፊያቸው ሄደው ይመግቧቸዋል። በዕድሜ መግፋት በተደራራቢ ሕመሞች የሚሰቃዩት ደግሞ የበለጠ ክትትል ይሻሉ። ንጽሕናቸውንና ጤንነታቸውን የሚከታተሉ ሠራተኞች ችግር የገጠማቸውን ደግሞ በግቢው ውስጥ ወዳለ ክሊኒክ ይወስዷቸዋል። በየቀኑ ፀሐይ ስትወጣና ስትጠልቅ ይህ ተቋም ተስፋ የቆረጡ ልቦችን ዳግም ተስፋ የመዝራት ተልእኮን ይወጣል። በአማካይ በቀን 5 ሰዎችን ከጎዳና ሕይወት ያነሳል። በመላ ኢትዮጵያ በሚገኙ 56 ቅርንጫፎቹ ድምፅ ለሌላቸው ድምፅ፣ ምርኩዝ ለናፈቃቸው ደግሞ ጽኑ ድጋፍ ሆኗል። በጣም እኔ እዚህ እንደመጣሁ ሞታለሁ እንጂ ድናለሁ ብዬም ሀሳብ አልነበረኝም። ጥሩ አያያዝ ነው ያለው ሰውየው፣ እግዚአብሔር ይስጠው። ለቀን 3 ጊዜ እንመገባለን። መድኃኒታችንን በስራ ሰዓት እንጠቀማለን። እንደመጣሁ ተሻለኝ። ይኸው ጥሩ ኑሮ እኖራለሁ። በጎ ነኝ። ከልጆቼ ያላገኘሁት
ከዶክተር ቢናም አግኝቼዋለሁ። እኔ ለስም ወላድኩኝ፣ ግን የወላድ መሀን መሆኔ በጣም አዝናለሁ። አላዝንም፣ አሁን ግን ትቼዋለሁ። ሁሉም ተውኩት፣ ተረሳ። እንደማይረሳ ያለም ህይወት መቼም ተለዋዋጭ ነው። አሁንም ተለውጬ ስላለው ረስቼዋለሁ። ተመስገን ማለት እችላለሁ። የመቄዶንያ ሰዎች አገኙኝ። እዚህ ገባሁ መቄዶንያ፣ ታከም፣ እንክብካቤ ተደረገልኝ። ያ የነበረብኝ የአእምሮ መሳት፣ ሌላም ህመሞች፣ በሽታዎች እግዚአብሔር ይመስገን አከሙኝ፣ ተንከባከቡኝ፣ ዳንኩኝ። አሁን ይሄን ይመስላል ማለት ነው። በኋላም እዚህ አደረሱኝ፣ እዚህ ተረከቡኝ ምናምን። ከዛ ጊዜ ጀምሮ እንግዲህ ለአንድ 5 ዓመት ተኩል የሆነ ወደ 5 አካባቢ ነው። እዛ ጊዜ ጀምሮ ይሄው መቄዶንያ ነው ያለሁት። ከፊሎቹ አንደበታቸው ተዘግቶ ሰውነታቸው ዝሎና የሚላስ የሚቀመስ አጥተው በየመንገዱ የወደቁ ናቸው። አብዛኞቹ ደግሞ ራሳቸውን መቆጣጠር የማይችሉ የአእምሮ ህመም የጸናባቸው ናቸው። ነገር ግን በእነዚህ ማዕከል ውስጥ ፍቅርና ሕክምና፣ መጠለያና እንክብካቤ ሲያገኙ ያ የጠፋው ብርሃን ዳግም ይበራል። ትናንት መንገድ ላይ የወደቁት ዛሬ አምራች ዜጋ ሆነው ነገን ማለም ይጀምራሉ። ዛሬ በማዕከል ውስጥ በልዩ ልዩ ሙያቸው ተቋሙን የሚያገለግሉ በርካታ ወገኖች አሉ። እነዚህ ትናንት የወደቁ ዛሬ ግን የወደቁትን የሚያነሱ የብርታት ተምሳሌቶች ናቸው። በ1988 ማለት 85 ጨርሱ 88 ታመሙ። በጣም እንቅልፍ አጣሁ። 6 ወር እንደተኛው ተኝቼ እንዳለው ወደ 1000 ሚሊግራም ነበር ክሎሮፕሮሞዝን የማወስዱ። ያኔ ይሰጡኝ ነበርና ራስን ሳቅ ሌሎችን መንከባከብ ለካ አለ። ሌሎችን ትሪት ማድረግ ጀመርኩ። ክሊኒክ ውስጥ የሚጎርሱ አሉ፣ እንደገና ደግሞ የሚታጠቡ አሉ፣ ልብስ የሚቀየርላቸው አሉ፣ ዳይፐር የሚቀየርላቸው አሉ። እነኛ ትሪት ማድረግ ጀመርኩ። ትናንት ታረዘው የመጡት ዛሬ የታረዙትን ያለብሳሉ። ትናንት የሚጠብቃቸው አጥተው የነበሩት ዛሬ ለወገናቸው ጠባቂ ሆነዋል። ትናንት ተርበው መብል የናፈቁት ዛሬ ሌሎችን ይመግባሉ። ከሕመማቸው ፈውስ ያገኙት ደግሞ ለሌሎች ስቃይ መድኃኒትና መጽናኛ ሆነዋል። እነዚህ ዜጎች ለሌሎች ድጋፍ የመሆኑን ክብርም አግኝተዋል። መቄዶንያ የቆሰሉ ልቦች የሚታከሙበት ብቻ ሳይሆን የታከሙት ሌሎች የሚያክሙበት የፍቅር ማዕከል ነውና በመቄዶንያ ለተገልጋዮች እንጂ ለአገልጋዮች አይመሽም። አገልግሎት ሰጪ ሠራተኞች እየተዘዋወሩ የእያንዳንዱን የማዕከሉ ነዋሪ ደህንነት ያረጋግጣሉ። የመቄዶንያ መለያው ለራስ ሳይሆን ለሌላው የመኖር ሕግ ነውና ቀን ለሌሊት ስፍራውን ሲለቅ ጥቂት በሥራ ላይ ያሉ ሠራተኞች ከሚያደርጉት እንቅስቃሴ በስተቀር አካባቢው እረጭ ይላል። እንደ ምግብ ዝግጅትና የሕክምና ክሊኒኩ ያሉ ስፍራዎች ግን የ24 ሰዓት የነቃ እንቅስቃሴ አያጣቸውም። በተለይም ድንገተኛ አደጋ ሲከሰት የሠራተኞች ዐይን እንቅልፍን አያውቅም፣ ድካምም አይሰማቸውም። እዚህ የሚሰጠው አገልግሎት በመመሪያ የታዘዘ ተግባር አይደለም። እዚህ የሚሰጠው በበጎነት በሰውነትና በፍቅር የሚለገስ ከልብ የመነጨ ሰብአዊ ስጦታ እንጂ። በተለይ ይሄ ኢፒደሚክ የሆነ ነገር በሚመጣበት ጊዜ አይዞሌሽን ክፍል በማዘጋጀት ለይተን እዛ ነው የምናክመው። ከናንተው ነው 1 ብር 2 ብር 3 ብር የሚሰበሰበው። ያ ብር ለሕክምና ወጪ ለማድረግ ሁለት አይታሰብም። እኔ በየሳምንቱ 1.5 2 ሚሊዮን በላይ በፕሮፎርማ ብቻ መድኃኒት እንዲገዛ ፈርማለሁ እኔ ራሴ ማለት ነው። ይህ አገልግሎት ሊሞት የሚያጣጥር ነፍስ ተስፋ የሚዘራ ለደከመው ብርታት የሚሆን ነገን በድንግዝግዝ እንኳን ማየት ለተሳናቸው ወገኖች የብርሃን ጮራ የሚፈነጥቅ የፍቅር ተአምር ነው።
እያንዳንዱ ቅርንጫፍ ለሰብአዊነት የሚደረጉ ተጋድሎዎችን፣ ሰው የመሆን ትርጉምን የሚያሳዩ ተግባራትን ያመለክታሉ። መቄዶንያ ዛሬ የብዙዎች ሆኗል። በአንድ ወቅት አንቱታን ያገኙ፣ ለወገናቸው ከፍታ የተጉ፣ ቀን ጥሏቸው ያለ ቦታቸው የተገኙ፣ ከሰብአዊ ክብራቸው ከፍታ ዝቅ ያሉ፣ አስተዋሽ አጥተው ተስፋቸውን የተነጠቁ ዜጎች ሰውን ለመርዳት ሰው መሆን በቂ ነው የሚል አርማ አንግበው የተነሱ ኢትዮጵያውያን የጀመሩት ሰብአዊ የበጎ አድራጎት ተግባር ለብዙዎች ተስፋ፣ ጤና፣ ሰላም፣ ፍቅር፣ ጉልበት፣ የአእምሮ ረፍት፣ የወገን አለኝታ፣ ኩራትና ሐሴት ሆነዋል። መቄዶንያ በሕክምናው፣ በማንኛውም በመኝታው፣ በአመጋገቡ፣ በመሳሰሉት ነገር ሁሉ ነገር ተሟላልኝ። በይበልጥ ደግሞ ሕክምናው የአይን ሕክምና በየ3 ወሩ ነበር መወስደ ነበረ። እንደገና ደግሞ ጥቁር አንበሳ ሆስፒታል በስኳር ምክንያት በየ3 ወሩ እየቀረብኩ ቸገረ። ከዛ በኋላ ነው ወደ 6 ወር የተቀየረልኝ። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ ክትትል እያደረግኩ። የመቄዶንያ ብራንች ጎሬ ላይ ነበር። ከዛ በኋላ 1 ዓመት እዛ ቆየሁ። በኋላ ወደዚህ መጣሁ። በህመም እግሬ ትንሽ ህመም ነበረው። ኦፕሬሽን የሆነው እግሬ ህመም ስለነበረው መቄዶንያ ወደዚህ ላከኝና እዚህ ህክምና ቀጠልኩኝ። ዛሬ መቄዶንያ በአዲስ አበባ የአንድነትና የርኅራኄ ተምሳሌት የሆነ ግዙፍ ሕንፃ እያስገነባ ይገኛል። ይህ 15 ወለሎች ያሉት ሕንፃ በሺዎች የሚቆጠሩ ወገኖች መጠለያ የሚያገኙበትና 1200 መኝታ ያለው የሆስፒታል ግንባታ ነው። ሕንፃው ከውጭ ሲታይ የተጠናቀቀ ቢመስልም ውስጡ ግን ገና ብዙ ይቀረዋል። ለግንባታው ማጠናቀቂያ፣ ለአገልግሎት መስጫ ቁሳቁስና ለዘመናዊ የሕክምና መሳሪያዎች ግዢ አሁንም ቢሊዮኖች ያስፈልገዋል። 5 ቢሊዮን ብር መሰብሰብ ግቡ በነበረው ገቢ ማሰባሰቢያ በርካቶች እጃቸውን ዘርግተዋል። የዛሬ ዓመት ለ1 ወር በዘለቀው የገቢ ማሰባሰብም 1 ቢሊዮን ብር ተሰብስቧል። ይህም በአዲስ አበባ እየተገነባ ያለውንና በክልሎች የ15 ማዕከላትን ግንባታ አግዟል። ከሚጠበቀው አንጻር ግን ጉድለቱ አሁንም ብዙ ነው። ካለፈው ወዲህ ለምሳሌ ብዙ ለውጥ አለ መቄዶንያ። እንደው በጣም የሚገርም ነገር ማለት ነው፣ ለማመንም የሚከብድ። የዛን ጊዜ ለምሳሌ 44 ቅርንጫፍ ነበር የነበረው የዛሬ ዓመት ማለት ነው። አሁን 56 ቅርንጫፍ ደርሷል። ስለዚህ 12 አሁንም መንገድ ላይ ያሉ ብዙ አሉ። በየወሩ እንግዲህ አንዳንድ ብራንች እየከፈትን ነው ማለት ነው። ኤርስ ብራንች በየጊዜው መክፈት ከባድ ነው። አሁን ወጫችን ራሱ በቀን 3 ሚሊዮን ደርሷል የቀን ወጫችን። ግንባታዎች ደግሞ አዲስ አበባ ብቻ አይደለም ያለው። አዲስ አበባ ግንባታ አለ፣ ቀብሪ ዳር፣ አርባ ምንጭ፣ የተለያየ ቦታዎች ወደ 10 ምናምን ቦታዎች አንደር ኮንስትራክሽን ላይ ናቸው እና በጣም ብዙ ወጪ ያለው ድርጅት ብዙ እርዳታ የሚፈልግ ነው። ማዕከሉ አገልግሎቱንና ተደራሽነቱን በላቀ ደረጃ ለማስፋት በአዲስ አበባና በክልል የጀመራቸውን ግንባታዎች ለማጠናቀቅ ዛሬም የእናንተን እገዛ ይሻል። አሁን ግን እኛ በቃ የመጨረሻ ፈንድሬዚንግ ነው የምናደርገው። ትንሽ ነው የቀረው ፎቁን ለመጨረስ። እሷን ብቻ እንዲያግዙ ከነ ኢኩፕመንቱ ካሰብነው ብዙ ነው፣ ግን ፎቁን ብቻ ለመጨረሻ የሚቻለውን ያህል አሁን ታርጌት ያደረግነው 2 ቢሊዮን ብር ምናምን እንሰበስባለን ብለን። ባለፈው ወደ 1 ቢሊዮን የሰበሰቡ 900 ካሽ 1 ቢሊዮን 100 ደግሞ ሚሊዮን ደግሞ ኢንካይንድ ቤት ምናምን። በዚህ ግን ታርጌት የምናደርገው 2 ሚሊዮን እንሰበስባለን ብለን ነው። የምንችለውን አድርገን እንግዲህ ከዚህ በኋላ ፎቁ ወደ ስራ ነው የምናስገባው ማለት ነው። አርቲስቶችም ባለፈው የነበሩት አሁንም እንፈልጋለን። ያው ፕሮግራሙ ላይ ታዋቂ ሰዎች ይፈልጋሉ። ህዝብ የሚወዳቸው ሰዎች በእንግድነት እንዲያግዙ ባለፈው ብዙ አግዙ አርቲስቶች። በነገራችን ሰይፉም በጣም ትልቅ ውለታ ነው አይደለም። አሁንም ደግሞ ሁሉም አርቲስቶች የመጡ እንግዳ እንዲሆኑ ላይቭ ላይ ደግሞ አሁን ከመቄዶንያ ነው የሚተላለፈው ፕሮግራሙ። ስለዚህ ዩቲዩቦች ቀጥታ ከኛ እየወሰዱ ሁሉም ዩቲዩብ ማስተላለፍ ይችላል።
በመሆኑም መጋቢት 6 ቀን 2018 ዓ.ም በሚካሄደው ታላቅ የገቢ ማሰባሰብ መርሃ ግብር ላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ የፍቅር ጥሪ ቀርቦላችኋል። ፍቅር ሲካፈል ይጨምራል፣ ስቃይ ሲካፈል ደግሞ ይቀንሳል። በጣም እርዳታ ይፈልጋል። ቋሚ ገቢ ደግሞ የለው፣ የውጭ ፈንድም የለው። በኢትዮጵያውያን በህዝብ ድጋፍ በድርጅቶች እና መንግስትም ድጋፍ ያደርግልናል። የተለያዩ መንግስት ተቋማትንም እናመሰግናለን፣ ከተማ መስተዳድሩንም እናመሰግናለን። ከቀን ወደ ቀን የችግራችን እያየም እያገዘን ያለ